ሰላም ሰላም የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ብትሆኑ መማር የምትፈልጉ ተማሪዎች ታች ላይ ባለው ስልክ ኢሞ፣ ቴሌግራም ወይም ዋትሳፕ ላይ በመደወል ተመዝግባችሁ ትምህርታችሁን መከታተል ትችላላችሁ ማለት ነው። ዛሬ ደግሞ ይዤላችሁ የመጣው ትምህርት የአማርኛ ቃላት ምስረታ እንለማመዳለን። እንግዲህ ዛሬ ባለ 3 እና ባለ 4 ሆሄያት ቃላቶችን የምንለማመድ ይሆናል። እስከ መጨረሻው በደንብ ተከታተሉኝ። ኦኬ፣ ከዚህ ጋር እንደምታዩዋቸው እነዚህ አጠቃላይ የአማርኛ ቃላቶች ናቸው። እነዚህን በደንብ አነብላችኋለሁ። እስከ መጨረሻው በደንብ ተከታተሉ። ያልገባችሁ ነገር ካለ በኮሜንት መጠየቅ ትችላላችሁ። አሁን ቀጥታ ወደ ንባብ እንገባለን። እሺ፣ ከመጀመሪያዋ እንጀምራለን። ይቺ የመጀመሪያዋ ጨ ትባላለች። ጨለመ ይላል። ጨለመ። እሺ፣ ቀጣዩ ደግሞ ይሄ ደግሞ ጠረገ። ዘመረ። እሺ፣ ከዚህ ጋር ደግሞ ከተማ ይላል። እንግዲህ እዚህ ጋር እንደምታዩዋቸው ከመጀመሪያው ከዚህ ጀምረው አጠቃላይ እስከዚህ እስከ ተ ያየናቸው እነዚህ የመጀመሪያ ፊደላቶች ናቸው። ጨለማ ስንል ሁሉም የመጀመሪያ ፊደል ናቸው። ጠረገ ስንልም ሶስቱም የመጀመሪያ ፊደላቶች ናቸው። ዘመረ ስንልም ሶስቱም የመጀመሪያ ፊደላቶች ናቸው። ከተማ ስንል ደግሞ ከ የመጀመሪያ ነች፣ ተ የመጀመሪያ ነች፣ ማ ደግሞ አራተኛ የመ ቤተሰብ ነች ማለት ነው። አራተኛ የመ ቤተሰብ ነች። ስለዚህ ምን ይላል? ጨለማ፣ ጠረገ፣ ዘመረና ከተማ ይላሉ ማለት ነው መጀመሪያ መስመር ላይ ያሉት። እሺ፣ ወደ ሁለተኛው ሲነድ ደግሞ ጨረሰ ይላል። እሺ፣ እዚህ ጋር ደግሞ ጠየቀ። ኦኬ፣ ቀጣዩ ደግሞ ዘመረች። ዘ የመጀመሪያ ፊደል ነች። ሶስቱም የመጀመሪያ ፊደላቶች ናቸው። ቺ ደግሞ የቸ ቤተሰብ ስድስተኛ ነች። ስድስተኛ የቸ ቤተሰብ ነች ማለት ነው። በአንድ ላይ ምን ይላል? ዘመረች ይላል። ዘመረች። እሺ፣ ከዚህ ጋር ደግሞ ከባድ። ከ ማለት የመጀመሪያ ፊደል ነች። ባ የበ ቤተሰብ አራተኛ ነች። ድ ማለት ደግሞ ከደ ቤተሰብ ውስጥ ስድስተኛ ላይ የምናገኛት ፊደል ነች ማለት ነው። ስለዚህ ምን ይላል? ከባድ ይላል። እሺ፣ ወደ ቀጣይ ስነድ ደግሞ እዚህ ጋር ጨከነ። ጨ የመጀመሪያ ፊደል ነች። ከ የመጀመሪያ፣ ነም የመጀመሪያ፣ ሶስቱም የመጀመሪያ ፊደላቶች ናቸው። ስለዚህ ምን ይላል? ጨከነ ይላል። እሺ፣ ከዚህ ጋር ደግሞ ጠቀለለ። እነዚህ አራቱም የመጀመሪያ ፊደላቶች ናቸው። ጠቀለለ። ኦኬ፣ ከዚህ ጋር ደግሞ ዘፈነ። እነዚህም ሶስቱም የመጀመሪያ ፊደላቶች። ዘፈነ። ኦኬ፣ ከዚህ ጋር ደግሞ ከሰረ ይላል። እሺ፣ አሁን ደግሞ ወደዚህኛው እንመጣለን። ከዚህ ጋር ደግሞ ጨርቅ። ጨ የመጀመሪያ ፊደል ነች። ር ማለት ደግሞ ከረ ቤተሰብ ውስጥ ስድስተኛ ላይ የምናገኛት ፊደል ነች። ቅ ማለት ደግሞ ከቀ ቤተሰብ ውስጥ ስድስተኛ የምናገኛት። እነዚህ ርና ቀ ሁለቶች ስድስተኛ ላይ የምናገኛቸው ናቸው ማለት ነው። ስለዚህ ምን ይላል? ጨርቅ ይላል። ኦኬ፣ ከዚህ ጋር ደግሞ ጠቃሚ ይላል። ቃ ማለት የቀ ቤተሰብ ቀይሽ እንደምታዩት ይህች ቤተሰብ አራተኛ ነች። ሚ ማለት ደግሞ የመ ቤተሰብ ከዚህ ጋር ዘመረች። ጨለማ ስንል መን አይተናል አይደለ? ስለዚህ እዚህ ጋር ጠቃሚ ስንል የነዚህ ቤተሰቦች ሆና ሶስተኛ የምናገኛት ነች ማለት ነው። ሶስተኛ
ምን ይላል? ጠቃሚ ይላል ማለት ነው። እሺ ከዚህ ጋር ደግሞ ዘመቻ 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 ቻ ማለት የቸ ቤተሰብ አራተኛ ነች። የቸ ቤተሰብ አራተኛ ዘመቻ። እሺ ከዚህ ጋር ደግሞ ከለከለ ይላል። እዚህ ጋር አራቱም እንደምታዩዋቸው የመጀመሪያ ፊደላቶች ናቸው። የመጀመሪያ ፊደል ነች ለም የመጀመሪያ ፊደል ነች ማለት ነው። ስለዚህ ምን ይላል? ከለከለ እንላለን። እሺ ወደ ቀጣይ ደግሞ ስንመጣ እዚህ ጋር ጨዋታ 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 ይላል። ዋ ማለት የወ ቤተሰብ አራተኛ ነች። ታም የተ ቤተሰብ አራተኛ ሁለቱ አራተኛ ፊደል ናቸው። ጨ ደግሞ የመጀመሪያ ፊደል ነች። ስለዚህ ይሄ ምን ይላል? ጨዋታ እንላለን ማለት ነው። እሺ ከዚህ ጋር ደግሞ ጠንካራ 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 እንላለን። ጠ የመጀመሪያ ፊደል ነች። ን የነ ቤተሰብ ስድስተኛ ነች። ካ የከ ቤተሰብ አራተኛ ነች። ራ የረ ቤተሰብ አራተኛ ነች ማለት ነው። ስለዚህ እነዚህን አራቱን ፊደላቶችን በአንድ ላይ ገጣጥመን ስናነባቸው ምን ይላል? ጠንካራ ጠንካራ ይላል ማለት ነው። እሺ ከዚህ ጋር ደግሞ ዘመን ዘመን ይላል። ዘ የመጀመሪያ ፊደል ነች። መም የመጀመሪያ ፊደል። ን ደግሞ ከነ ቤተሰብ ላይ ስድስተኛ የምናገኛት እዚህ ጋር ዘፈነ ስንል ነ እንደምታዩት የዚች ቤተሰብ ሆና ይቺ ስድስተኛዋ ን ትባላለች ን ትባላለች። ስለዚህ ምን ይላል? ዘፈነ ይላል ማለት ነው። ዘመን ዘመን። እሺ ከዚህ ጋር ደግሞ ከበረ 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 እነዚህ ሶስቱም የመጀመሪያ ፊደላቶች ናቸው። ከበረ። ኦኬ ከዚህ ጋር ደግሞ ጨመረ 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 እንላለን። ጨመረ ሶስቱም የመጀመሪያ ፊደላቶች። እሺ ከዚህ ጋር ደግሞ ጠላት 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 ይላል። ላ ማለት የለ ቤተሰብ አራተኛ ት የተ ቤተሰብ ስድስተኛ በአንድ ላይ ምን ይላል? ጠላት ይላል ማለት ነው። እሺ ከዚህ ጋር ደግሞ ዘይት 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 ዘ የመጀመሪያ ፊደል ነች። ይህ ማለት ከየቤተሰብ ውስጥ ቀደም ብዬ እንደነገርኳችሁ ስድስተኛ ላይ የምናገኛት ነች ማለት ነው። ት ማለት ደግሞ የተ ቤተሰብ ሆና ስድስተኛ። ስለዚህ ይህ ምን ይላል? ዘይት ዘይት ይላል ማለት ነው። እሺ ከዚህ ጋር ደግሞ ከላይ 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 ይላል። ከላይ ከላይ ከማለት የመጀመሪያ ፊደል ነች። ላ ማለት የለ ቤተሰብ አራተኛ ነች። ይህም ደግሞ የቤተሰብ ስድስተኛ ነች። ስለዚህ ይህ ምን ይላል? ከላይ ከላይ ይላል ማለት ነው። ኦኬ ወደ ቀጣይ ስንመጣ ደግሞ እዚህ ጋር ጨካኝ 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 ጨ የመጀመሪያ ፊደል ነች። ካ የከ ቤተሰብ አራተኛ ነች። ኝ የኛ ቤተሰብ ስድስተኛ ነች። በአንድ ላይ ምን ይላል? ጨካኝ ጨካኝ ይላል ማለት ነው። ኦኬ ወደ ቀጣይ ደግሞ እዚህ ጋር ጠመቀ ጠመቀ ጠመቀ። እሺ ከዚህ ጋር ደግሞ ዘዴ 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 ዴ ማለት የደ ቤተሰብ አምስተኛ ፊደል ነች። ዴ የደ ቤተሰብ አምስተኛ ፊደል ማለት ነው። ዘዴ። እሺ ከዚህ ጋር ደግሞ ከታች 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 ታ ማለት የተ ቤተሰብ አራተኛ ነች። ቺ ማለት ደግሞ የቸ ቤተሰብ ስድስተኛ ብለናል ደጋግመን እንዳየናት። እዚህ ጋር ዘመረች እንዲሁ ሌላ ቦታም ስናይ ቺ ማለት ስድስተኛ የቸ ቤተሰብ ብለናል። ስለዚህ ምን ይላል? ከታች ከታች። እሺ ከዚህ ጋር ደግሞ ጨዋ 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 ዋ ማለት የወ ቤተሰብ አራተኛ ፊደል ነች። የወ ቤተሰብ አራተኛ ነች። ጨዋ ጠዋት 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 ዋ ማለት እንደነገርኳችሁ አራተኛ የወ ቤተሰብ ት ማለት የተ ቤተሰብ ስድስተኛ። እዚህ ጋር ከተማ ስንል ተ አያችኋታ። ከተማ ስንል የዚያች ቤተሰብ ሆና ስንተኛ ነች? ስድስተኛ ኳሽ ማን እንላለን? ት እንላለን ማለት ነው። ጠዋት። እሺ ከዚህ ጋር ደግሞ ዘለለ 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 ከበሮ 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 ከ የመጀመሪያ ፊደል ነች። በ የመጀመሪያ ፊደል ነች። ሮ ማለት ደግሞ የረ ቤተሰብ ስንተኛ ነች? ሰባተኛ ፊደል ሮ። እዚህ ጋር ከበረ ብለናል። እዚህ ጋር ከሰረ ብለናል። ረ ማለት የመጀመሪያ ፊደል ብለናል። ስለዚህ
የዚች የረ ቤተሰብ ሰባተኛዋ ሮ ትባላለች። ሮ ከበሮ። ኦኬ ወደ መጨረሻው መስመር ስንመጣ ደግሞ እዚህ ጋር ጨለማ 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 ማ ማለት የዚች የመ ቤተሰብ እዚህ ጋር ጠመቀ ብለናል አይደለ? እዚህ ጋር ዘመን ብለናል። እዚህ ጋር ዘመቻ ብለናል። ስለዚህ የነዚህ የመ ቤተሰብ ሆና ይቺ አራተኛዋ ማን ትባላለች? ማ ትባላለች። ማ ስለዚህ ምን ይላል? ጨለማ ይላል ማለት ነው። ጠቅላይ 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 ይላል። ቅ ማለት የቀ ቤተሰብ እዚህ ጋር የቀ ጠመቀ ቀ የቀ ቤተሰብ ስድስተኛ፣ ላ የለ ቤተሰብ አራተኛ፣ ይ የየ ቤተሰብ ስድስተኛ። ስለዚህ ምን ይላል? ጠቅላይ ይላል ማለት ነው። ኦኬ ከዚህ ጋር ደግሞ ዘመናዊ 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 ና ማለት የነ ቤተሰብ አራተኛ ነች። የነ ቤተሰብ አራተኛ። ዊ ማለት የወ ቤተሰብ ሶስተኛ። ዊ ዘመናዊ። ኦኬ የመጨረሻዋ ቃል ደግሞ ይቺ ምን ትላለች? ከደነች 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 ይላል። ከ የመጀመሪያ ፊደል ነች። ደ የመጀመሪያ ፊደል ነች። ነ የመጀመሪያ ፊደል ነች። የዚች የነ ቤተሰብ ደግሞ ይቺ ና ስንተኛ ብያችኋለሁ? አራተኛ። ነ ኑ ኒ ና ና አራተኛዋ ነች። ይቺ ና አራተኛ ነች። ነ ደግሞ ይቺ የመጀመሪያ ፊደል። ከደነ መጨረሻ ደግሞ ይቺ ማነች? ች ነች። ች ማለት የቸ ቤተሰብ ስድስተኛ። ከደነች ይላል ማለት ነው። ኦኬ እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ቃላት ይሄን ይመስላል ማለት ነው። እንግዲህ እነዚህ እናንተ በደንብ አድርጋችሁ ደጋግማችሁ እዩት። አስተውላችሁ ከሆነ በዚህኛው መስመር እነዚህ አጠቃላይ ያመጣሁላችሁ የጨን ሆሄ መሰረት አለየ በጨ እየመሰረቱ ቃላት የመጡ ናቸው። እንደምታዩት እዚህ ጋር ጨ ጨ አያችሁ በጨ የተመሰረቱ ቃላት ናቸው እነዚህ ጠቅላላ ማለት ነው። እስካሁን ያየናቸው። ሁለተኛ ላይ ያየናቸው ደግሞ እነዚህ ደግሞ በጠ የተመሰረቱ ናቸው። ጠ ጠረገ፣ ጠየቀ፣ ጠቀለለ፣ ጠቃሚ ስንል ጠን እየተጠቀምነ የመሰረትናቸው ቃላቶች ናቸው ማለት ነው። በሶስተኛ ደግሞ እዚህ ጋር ያየናቸው በዘን ፊደል እየተጠቀምነ የመሰረትናቸው ቃላት ናቸው። ዘመረ የዝግንም ዘመረ፣ ዘመረች፣ ዘፈነ፣ ዘመቻ፣ ዘመን፣ ዘይት፣ ዘዴ፣ ዘለለና ዘመናዊ ስንል ዘን ፊደል እየተጠቀምነ የመሰረትናቸው ቃላቶች ናቸው ማለት ነው። የመጨረሻዎቹ ደግሞ እነዚህ ከን እየተጠቀምነ የመሰረትናቸው ቃላቶች ናቸው። ከን እየተጠቀምነ ምን ይላሉ? ከተማ፣ ከባድ፣ ከሰረ፣ ከለከለ፣ ከበረ፣ ከላይ፣ ከታች፣ ከበሮ፣ ከደነች እያልነ ቃላቶችን መስርተናል ማለት ነው። እንግዲህ እናንተ እነዚህ በደንብ አድርጋችሁ ደጋግማቸው በደንብ አድርጋችሁ እዩዋቸው። በእርግጠኝነት የሆነ ነገር ያግዛችኋል። ምክንያቱም አማርኛ ለማንበብ መጀመሪያ ከሆሄያት ይጀመራል። ሆሄያት ከያዛችሁ በኋላ ደግሞ እንደዚህ ቃላቶችን መለማመድ ስላለባችሁ ለዚያ በጣም አስፈላጊ እንደሆነ ስላወቅኩ ነው ይዤላችሁ የመጣሁ። ቀጣይ በሌላ ቪዲዮ እመለሳለሁ። መልካም ጊዜ። ባይ ባይ።